ከጊዜ ወደ ጊዜ የቀነሰ የመጣውን የቡናን ምርት በመጨመር የወላይታን ቡና በዓለም ገበያ በማቅረብ አርሶ አደሩን ተጠቃሚ ለማድረግ ትኩረት ተሰጥቶ የተሰራ መሆኑን በወላይታ ዞን የኦፋ ወረዳ አስተዳደር አስታወቀ። አርሶ አደሮች በማሳቸው ቡናን በመትከልና በመንከባከብ ስራን በመስራት ምርት መጨመር ያስፈልጋል ብሏል አስተዳደሩ። በወረዳው የ2018 የበልግ ወቅት ቡና ችግኝ ተከላ ማስጀመሪያ መርሃ ግብር ሴሬ ኦይሾ ቀበሌ ተካሂዷል። ለትዕግስት ክፍሌ ዘገባ እድገት እስራኤል። የቡና ጥራት በማስጠበቅ ምርትና ምርታማነትን በማሳደግ የወላይታን ቡና በዓለም ገበያ ተወዳዳሪ ለማድረግ እንደ ወላይታ ዞን ከጥቂት ዓመታት ወዲህ ትኩረት ተሰጥቶ እየተሰራ ይገኛል። ታዲያ ኦፋ ወረዳ የቡና ምርትና ምርታማነት ለማሳደግ ለዘርፉ ልዩ ትኩረት ተሰጥቶ እየተሰራ ነው። በዚህም ከጊዜ ወደ ጊዜ እየቀነሰ የመጣውን የቡና ምርትና ምርታማነት በመጨመር የወላይታን ቡና በዓለም አቀፍ ገበያ በማቅረብ የአርሶ አደሩን የኢኮኖሚ ተጠቃሚነትን ለማረጋገጥ እየተሰራ መሆኑ ተገልጿል። ዘንድሮ በበልግ ብቻ የሚተከል ነው የሚሆነው። በዋናነት እንግዲህ ከዚህ በፊት የነበረው ቡና ከጊዜ ወደ ጊዜ ምርታማነቱ እየቀነሰ ነው እየመጣ ያለው። ስለዚህ ይሄን አሻሽለን ወላይታ እንደ ወላይታ የወላይታ ቡና ከዚህ በፊት ከሌሎች አካባቢ ቡና ጋር አንድ ላይ ነበር እየተጠራ የነበረው። በኢትዮጵያ ደረጃ ለብቻ የወላይታ ቡና ስም ወጥቶ ለዓለም ገበያ እየቀረበ ያለበት ሁኔታ አለ። ይሄን አጠናክረን አሁን ከተያዘው በላይ ምርታማነቱ ጨምሮ ወደ ዓለም ገበያ እንዲቀርብ ለማድረግ ነው። የበልግ ወቅት ቡና ችግኝ ተከላ መርሃ ግብር ላይ ከ300 ሺህ በላይ የቡና ችግኝ በማዘጋጀት በ20 ክላስተር በ120 ሄክታር ማሳ ላይ የቡና ችግኝ ለመሸፈን ታቅዶ ወደ ስራ መገባቱን የኦፋ ወረዳ ዋና አስተዳዳሪ አቶ አዲሱ ወርቁ ገልጸዋል። የበልግ ቡና ተከላ መርሃ ግብር ዛሬ ላይ እየጀመርን ያለ ነው። በአጠቃላይ ዘንድሮ ከ300 ሺህ በላይ የቡና ችግኞችን በማዘጋጀት በ20 ክላስተር ከ120 ሄክታር በላይ ማሳ የሚሸፍን ቡና በክላስተር ለመትከል ታቅዶ በቂ ዝግጅት ተደርጎ ዛሬ ላይ ከ420 ሺህ በላይ የቡና ችግኞችን በማዘጋጀት ኮምፖስት፣ ጉድጓድ ዝግጅት፣ ሌሎች ስራዎችን በአግባቡ በማጠናቀቅ ዛሬ በአንድ ጀንበር ብቻ ከ87 ሺህ በላይ ቡና ችግኝ በዛሬ ዕለት ይተከላል። በክላስተር የማልማት ስራ ተግባራዊ ለማድረግ በኩታ ገጠም እየተሰራ እንደሚገኝም የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ኢያሱ አንጣሎ ገልጸዋል። በእኛ ወረዳ ዘንድሮ በስፋት ብዙ ነገር ተሰርቷል። በቡናው ዘርፍ ቡናው እንደተለመደው ሳይሆን በክላስተር የማልማት ሂደትን ተግባራዊ ለማድረግ አስበናል። የክልሉ ኢኒሼቲቭ ነበር። ቡና በክላስተር ማልማት ማለት ኩታ ገጠም በሆነ እርሻ ላይ 5 ሄክታርና ከዛ በላይ 30 አርሶ አደሮች በኩታ ገጠም የሚያለሙት አዲስ ስራ ነው። በዚህ ልክ ነው ያቀድነው። አርሶ አደሮች በማሳቸው የቡና ችግኝ በስፋት የመትከልና የመንከባከብ ስራ ላይ ትኩረት እንዲያደርጉም ተጠይቋል። ዋጋ ተከፍሎ ነው ችግኝ የሚዘጋጀው። ያን ችግኝ ደግሞ ተክሎ እንዲባክን ማድረግ ተገቢ አይደለም። ስለዚህ ችግኝን ሁሉም ማህበረሰብ ክፍል መትከል ብቻ አይደለም፣ እስከ ጽድቀቱ ድረስ ተንከባክቦ አድጎ እኛ የምንፈልገውን ጥቅም እስከሚሰጥ ድረስ የደን ችግኙንም ቡና ችግኙንም በዛ ልክ ሰው መንከባከብ እንዳለበት በዚህ አጋጣሚ ለማሳሰብ ነው። አምና የተተከሉ ቡና በጥሩ ደረጃ ነው ያለው። አምናም በዚህ ሰዓት ዞናዊ ላውንቺንግ በእኛ ነው የተደረገው። ወሾቻ ደቃ የሚባል ቀበሌ ላይ ነው የተደረገው። ይህ ቡና በተለይ መስኖ ሳይት ነው። መስኖ ውሃም ያለበት ነው። ምርታማነቱን ለመጨመር በጋ ጊዜ ቡና እንዳይደርቅም ትልቅ አስተዋጽኦ ያለው ሁኔታ አለ። ስለዚህ የተተከሉ ቡና ችግኞች በተሻለ ደረጃ ነው ያሉት። ከዚህ በፊት በዘርፉ ብዙ ጠቀሜታ የሚሰጡ የተለያዩ ችግኞችን በመትከል የመጠበቅና የመንከባከብ ስራ ሲሰሩ መቆየታቸውን የሚናገሩት የአካባቢው አርሶ አደሮች አሁንም ቢሆን የሚተከሉትን እንደሚንከባከቡ አመላክተዋል። ከትላንትና ወዲያ ጀምረን እየተከታተልን አረሙን እያረምን ጉድጓዱን እያየን ኮምፖሱን እየጨመርን ከትላንትና ወዲያ ነው ስራን የጀመርነው። ደግሞ ከዚህ ለወደፊትም ተክሎ በሶስተኛው አመት በአራተኛው ይሁን በሁለተኛ ፍሬ እስከሚሰጥ ድረስ እናንከባክበዋለን። የወላይታን ቡና ከመትከል ከማንከባከብ እስከ ፍሬው ድረስ ከፍሬ ማለፉ ደግሞ ለዓለም ገበያ በሚጠበቀው ጥረት ተጠብቆ እንዲቀርብ
እስኪቀርብ ድረስ የሚፈለግብኝም የሚጠበቅብኝን ኃላፊነትን ለማወጣት ዝግጁ መሆንንና ሌሎች ማህበረሰቦችን በዚህ ጉዳይ ላይ እንዲሳተፉ ከማበረታታት ወደ ኋላ እንደማለት ለመግለጽ እፈልጋለሁ። ከዚህ በፊትም ቡና ተክያለሁ። የቡና ጥቅም ከዚህ በፊትም አውቃለሁ። ያው መጀመሪያም ሞዴል አርሶ አደር ሆኜ ስለዚህ መጀመሪያም ተክያለሁ። ከዚህ በፊትም ያው ጥሩ ቡና ጥቅም አይቻለሁ። አሁን ደግሞ ከዚህ የተሻለ ጥሩ ውጤታማ ለመሆን ደግሞ ወደ ውጭ ሀገር እስከሚላክ ድረስ ደህና ስራ ስላለው ብዬ 1 ሄክታር ሰጥቼ ነው በዛ መልክ ነው ያለሁት። አርሶ አደሩን በኢኮኖሚ ተጠቃሚ ለማድረግ ሁሉም በቅንጅት መስራት እንዳለበትም ጥሪ ቀርቧል። በዘንድሮ የበልግ ወቅት ከ300 ሺህ በላይ የተሻሻሉ የቡና ችግኞችን ለመትከል ታቅዶ ወደ ትግበራ መገባቱን የዳሞት ሶሬ ወረዳ ግብርና ጽሕፈት ቤት አስታወቀ። በወረዳው የተሻሻሉ የቡና ዝርያዎችን ሲያመርቱ የቆዩ አርሶ አደሮች ኢኮኖሚያዊ ተጠቃሚነታቸውን ማሳደጋቸውን ተናግረዋል። በዳሞት ሶሬ ወረዳ የበልግ ቡና ችግኝ ተከላ ማስጀመሪያ መርሃ ግብር ተካሂዷል። የዞኑ መንግስት ኮሚኒኬሽን ላደረሰን ዘገባ ውብሸት ጳውሎስ። ከሌሎች የግብርና ስራዎች ጎን ለጎን ቡናን በስፋትና በጥራት በማምረት ተጠቃሚ መሆናቸውን የሚናገሩት የዳሞት ሶሬ ወረዳ አርሶ አደሮች ከቅርብ ዓመታት ወዲህ ደግሞ በጥናትና ምርምር የተረጋገጡ የተሻሻሉ የቡና ዝርያዎችን እየተከልን ነው በማለት ዘንድሮም በበልግ ተከላ ወቅት እነኝህን ችግኞችን በክላስተር የማምረት ተግባር እየተወጣን እንገኛለን ሲሉ ተደምጠዋል። ቡና ከአንድ 2000 በላይ ቡና ፍሬ ተክዬ በሱ ብዙ ጥቅም ተጠቅሜ ያለሁ። በተረፈ ደግሞ ከዛ ካገኘው ከቡና ትርፉ ልጆችን አስተምሬ ለራስን ደግሞ ለግል ጥቅምም ለቤትም ደግሞ እንዲለወጥ በዚህ ያገኘሁት በቡና ነው። በእኛ ቀጠና በእንጭቴ ጨውከሬ የተመደቡት ባለሙያዎች ባስተማሩት ትምህርት መሰረት 2800 ችግኝ ተቀብዬ የዛሬ 5 ዓመት እና 6 ዓመት ተጠቅሜ እስከ 10 ዓመት ድረስ ጤና አድርጌ ተጠቅሜያለሁ። ወደ 12 ኩንታል ቡና ተቀብያለሁ። የዳሞት ሶሬ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ታምራት ተገነ እንዳሉት በወረዳው በሚገኙ ሁሉም ችግኝ ጣቢያዎች የቡና የፍራፍሬና የደን ችግኞችን በስፋት በማፍላት ለአርሶ አደሮቹ ማሰራጨታቸውን በመጠቆም ዘንድሮ ብቻ ከ300 ሺህ በላይ የቡና ችግኞች ለተከላ መዘጋጀታቸውንም አብራርተዋል። አጠቃላይ 12 ችግኝ ጣቢያዎች አሉ። ከዛ ውስጥ 2 ሞዴል ችግኝ ጣቢያዎች አሉ። እነዚያ በስፋት ችግኝ ያፈላሉ። ውሃ ገብ ናቸው። ከዛ እጥረት ወዳለባቸው አካባቢ የምናጓጉዝባቸው ችግኝ ጣቢያዎች ናቸው። እነዚህ ሞዴል ችግኝ ጣቢያዎች ብለን የያዝናቸው አንደኛው አሁን እኛ ክላስተር ልማት ወይም ላውንቺንግ ያደረግንበት ቀበሌ ላይ ይገኛል። ሌላኛው ቦሎላ የሚባል ሌላኛው ክላስተር ላይ ይገኛል። ስለዚህ እነዚህ ሁሉም በአቅማቸው ችግኝ የደንና አትክልትና ፍራፍሬ የደን እንዲሁም ሌሎችንም ችግኞችን በስፋት አፍልተው ነው የከረሙት። በራሱ ብራንድ ወይንም መለያ ለዓለም ማዕከላዊ ገበያ እየቀረበ ያለውን የወላይታ ቡና ይበልጥ ተፈላጊና ተመራጭ ለማድረግ የጥራት ደረጃውን ማሻሻል እንደሚገባ የገለጹት የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻ ዘንድሮም ከ35 ሺህ በላይ አርሶ አደሮችን በቡና ችግኝ ተከላ በማሳተፍ የላቀ ውጤት ለማስመዝገብ እየተሰራ ስለመሆኑን አመላክተዋል። ሙሌራ ቢዲ አስችፈዶ ሚዲያ አምሊያ ተከላቀቀናሽን የዙጤቱ ሻውቱ ከጊዲያ ጋር ቶከና ጊያ ጋር ደሪያራ ማጭዲ ሄጋሴ ቀሴ እንደ ወረዳችን ከ300 ሺህ በላይ የቡና ችግኞችን ለመትከል አቅደን አስቀድመን ችግኝ ጣቢያዎች ላይ የማፍላት ስራ ስንሰራ ቆይተናል። ለዚህ ደግሞ ሁሉንም አርሶ አደሮችን በማነሳሳት በክላስተር እንዲያመርቱ ሁኔታዎችን አመቻችተናል። ከአርሶ አደሮች በተጨማሪ ሌሎች መንግስታዊ ያልሆኑ ተቋማትም ለዘርፉ ልዩ ትኩረት ሰጥቶ እየሰሩ ነው። በራሱ ብራንድ ወይም መለያ ለዓለም ማዕከላዊ ገበያ የሚቀርበውን የወላይታ ቡና ይበልጥ ተፈላጊና ተወዳዳሪ ለማድረግ እየተሰራ ይገኛል። ዓለም ያጊያካ ኢትዮጵያ ጊያካ ገሊድ ዲዮጌ ኑ ቡሳ ድማወደስ በዞኑ ባሉ ሁሉም መዋቅሮች ከእርሻ ማሳ አቅራቢያና ውሃ ገብ ከሆኑ አካባቢዎች ባህር ዛፍን የማስወገድ ስራ እየተከናወነ ነው ያሉት የወላይታ ዞን ፋይናንስና ልማት መምሪያ ኃላፊ ዶክተር ጎበዜ ጎቶሮ ባህር ዛፍን በመንቀል በምትኩ የቡና ችግኞችን በመትከል በራሱ መለያ ለዓለም ማዕከላዊ ገበያ እየቀረበ ያለውን የወላይታ ቡና ተፈላጊነትና ተወዳዳሪነትን ይበልጥ ለማሳደግ እየተሰራ ስለመሆኑን አስረድተዋል። ከዚህ በፊት በወላይታ የነበረው የቡና ማሳ ደክሞ ነበረ። ግን ካለፉት ከ5-6 ዓመታት ወዲህ ያለው ግን በጣም እንቅስቃሴ እየተደረገ ነው ያለው። የቡና ማሳ ሽፋንም ከፍ እያለ ነው። የማምረት ሂደትም
ከጊዜ ወደ ጊዜ እየተሻሻለ ነው የመጣው። ከዛ የተነሳ ያልነበረው የወላይታ ቡና ብራንድ አድርገው ወደ ዓለም ገበያ የማቅረብም ስራ በስፋት እየተሰራ ነው ያለው። አሁን ያንን ጉዳይ ለማስቀጠልና በተለይ እነ ዳሞት ሶሬና ሌሎች መሰል ለዚህ ስራ ምቹ ኢኮሎጂ ያላቸው ቦታዎችን በመምረጥ የቡና ክላስተርን የማስፋፋት ስራ ነው የምንሰራው። በዚህ አርሶ አደሩም የራሱን ኢኮኖሚ የሚያሻሽልበት ገበያውም የገበያ ምርት ወይም ካሽ ክሮፕ ተብሎ የሚጠራ ከመሆኑም ጋር ተያይዞ በሀገሪቱም የተሻለ ደረጃ የመያዝ በዓለምም የውጭ ካረንሲ የምናስገባበት የካሽ ክሮፕ ከመሆኑ ጋር ተያይዞ ስራውን በስፋት እየተሰራ ነው ያለው። አሁን ላይ አገራችን ወደ ውጭ ከምትልካቸው ምርቶች መካከል በቀዳሚነት የሚጠቀሰው ቡና ከአርሶ አደሮች አልፎ ለአገሪቱም የውጭ ምንዛሪ የሚያስገኝ በመሆኑ የምርት መጠንና ጥራት ደረጃውን ማሻሻል ከሁሉም ባለድርሻዎች ይጠበቃል። ምርጫ ዜጎች ዲሞክራሲያዊ መብታቸውን የሚተገብሩበት በመሆኑ ከ18 ዓመት በላይ የሆናቸው ዜጎች ሁሉ ይበጀናል ያሉትን ለመምረጥ ካርድ ሊወስዱና ምርጫው በሰላም እንዲጠናቀቅ የድርሻቸውን ሊወጡ እንደሚገባ የወላይታ ብሔራዊ ንቅናቄ ወብን አስታወቀ። ፓርቲው የምርጫ ምልክት ማብሰሪያና የእጩዎች ማሳወቂያ መርሃ ግብር አካሂዷል። መስከረም ጌታቸው ተጨማሪ አላት። የወላይታ ብሔራዊ ንቅናቄ ወብን ፓርቲ ለሰባተኛው ጠቅላላ ምርጫ ከ87 በላይ እጩዎችን ያቀረበ ሲሆን በሁሉም ዘርፎች ፍትህ የሰፈነበት ሰላማዊና ዲሞክራሲያዊ ምርጫ እንዲካሄድ የበኩሉን ድርሻ ለመወጣት በቂ ዝግጅት ማድረጉም ተገልጿል። ፍትህ በኢኮኖሚ ነው። ፍትህ በባህል ነው። ፍትህ በፖለቲካ ተሳትፎ ነው። ፍትህ በብዙ ነው። ስለዚህ እነዚህ ሶስቱን ዋና አንኳር ነገሮችን ጠቅለል ብሎ የሚይዝ ፍትህ ለህዝባችንና ለአገራችን ማስፈን አንዱ አላማችን ነው። ሌላኛው ዲሞክራሲ ነው። ዲሞክራሲ መገለጫው አንዱ ወብን በሰላማዊ መንገድ በህዝብ ይሁንታ የሚመረጥ መንግስት ነው አላማው መሆን ያለበት። ስለዚህ ፍትህ እንዲረጋገጥ ዲሞክራሲ እንዲሰፍን ነው። ለሰባተኛው ሀገራዊና ክልላዊ ምርጫ በቂ ዝግጅት አድርገናል። እንግዲህ እንደሚታወቀው ንቅናቄያችን ሀገራችን ውስጥ በሰላማዊ መንገድ ስልጣን ሽግግር መደረግ አለበት ብሎ በሰላማዊ መንገድ ከሚታገሉ ተቋማት አንዱ ነው። ስለዚህ በተቻለ መጠን ከ87 ገደማ እጩዎችን በማቅረብ በብዛት ደቡብ ኢትዮጵያ ክልል ነው የምንፎካከረው። ስለዚህ በቂ ዝግጅት አድርገናል። ምርጫው ሰላማዊና ዲሞክራሲያዊ ታማኝነት ያለው እንዲሆን ከምንም በላይ ሰላማዊ ሆኖ እንዲጠናቀቅ የበኩላችን ጥረት እያደረግን ነው ያለነው። ሴቶችና አካል ጉዳተኞችን በምርጫው በመሳተፍ ሚናቸውን እንዲወጡም ፓርቲው ያላሰለሰ ጥረት እያደረገ እንዳለም በዚሁ ወቅት ተጠቁመዋል። የሴቶች ክንፍ ለብቻው አለን። የሴቶች ጽህፈት ቤት አለን በፓርቲያችን። የአካል ጉዳተኞች ጽህፈት ቤት አለ። ሰሞኑን ያደራጀ ነው ማለት በዚህኛው ሀገራዊ ምርጫ ያደራጀ ነው አለ ጽህፈት ቤት። በእያንዳንዱ ምርጫ ጣቢያ ላይ ሴቶች አሉ። በእያንዳንዱ ምርጫ ጣቢያ ላይ አካል ጉዳተኞች አሉ። ከ50% በላይ ነው እጩ ያቀረብ ነው በዚህኛው ምርጫ። ሌሎች የፖለቲካ ፓርቲዎችም ሆኑ ዜጎች የምርጫ ህጎችና ደንቦችን በማክበር ምርጫው ሰላማዊ ሆኖ እንዲጠናቀቅ ሊሰሩ እንደሚገባና የምርጫ ካርድ በመውሰድ ይበጀኛል ያሉትን ለመምረጥ ሊሰናዱ እንደሚገባም ተመላክቷል። ምርጫ ህጎች አሉ፣ የምርጫ አዋጆች አሉ፣ ምርጫ ስነ ምግባሮች አሉ። ስለዚህ እኛ ባሮቻችን የምርጫ ስነ ምግባሩና ህጉን ጠብቆ እንዲሄዱ ነው። ያ ማለት ግን የምርጫ ስነ ምግባሩና ህጉን ጠብቆ ማለት ደግሞ የምርጫ ስነ ምግባርና ህግን የሚጥሱ ኃይሎችንም የማጋለጥ ስራ የኛ ስራ ነው። ስለዚህ ሁለት ነው የኛ ትግል ማለት በሁለት ጎን ነው። እኛም ስራ ጠብቀን መሄድ አለብን። ማንኛውም ኃይል ከህዝብ ይሁንታ ውጪ ለሚያደርገው ኃይል ደግሞ እንከላከላለን። እኔ ደግሞ በበኩሌ የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢም እንደመሆነ መጠን ድርብ ኃላፊነት ነው ያለብኝ። ከወላይታ ብሔራዊ ንቅናቄም ባሻገር ሌሎች ፓርቲዎችንም ለሰላማዊነት ቅድሚያ እንዲሰጡ ዜጎችን በማንቃት ረገድ መራጭ ህዝብ ካርድ መውሰድ አለበት። በመጀመሪያ መምረጥ እንዲችል የዜግነት ግዴታውን እንዲወጣ ካርድ እንዲወስድ
ይመርጡላን ብለን ያሰብናቸው ሰዎች ካርድ እንዲወስዱ እየቀሰቀስን ነው ያለነው። በምርጫ ቀን በእለቱ ተገኝቶ በስነ ስርዓት ምርጫ እንዲያካሂዱ የምለውን እየቀሰቀስን ነው ያለነው። ምርጫ ካካሄድን በኋላ ቅድም እንደገለጽኩላችሁ ምርጫ ቦርድ ነው ውጤቱን ይፋ የሚያደርገው። ይህንን በትዕግስት እንዲጠባበቁ የተለያዩ አሉባልታዎችን ከሚነዙ ሰዎች ለሀገር የማይጠቅም የማይበጅ አስተሳሰቦችን ከተሸከሙ ዜጎች ራሳቸውን እንዲጠብቁ እና አጋጣሚ ሆኖ ጋራ ምክር ቤት ማለት እንግዲህ ሁላችንም አንድ ላይ ሁሉም ፓርቲ ገዢውን ፓርቲ ጨምሮ ጋራ ምክር ቤት ማለት እኛ የምንሰራበት አንድ ላይ ያለ ፓርቲ ነው። ሁሉም ፓርቲዎች የራሳችን አቋም የራሳችን አይዲዮሎጂ ይዘን ግን አንድ ላይ መስራት ስለምናምን አይዲዮሎጂ ልዩነት ቢኖርንም አንድ ላይ በመስራት ስለምናምን አንድ ላይ ምርጫው ሰላማዊ እንዲሆንና ታማኝነት እንዲኖረው በመጨረሻውም ደግሞ የምርጫው ውጤት ከምርጫ ቦርድ የሚሰጥ ውጤት በጸጋ ለመቀበል ዝግጁ እንደሆንን የሁላችንም አቋምና አላማ ነው። በመድረኩ የፓርቲው የምርጫ ምልክትና የእጩዎች ማስተዋወቂያ መርሃ ግብር ተከናውኗል።